Hello everyone, welcome to the General Pharmacology. This lecture is designed specifically for Ethiopian medical students preparing for PC1 and PC2 exams. ስለዚህ simple language እንጠቀማለን, lots of mnemonics እንጠቀማለን፣ እንደዚሁም clinical prills እንድታስታውሱ እንዲረዳል። So በዚህ ሴሽን ቪዲዮአችን የምናየው ዲፋይን እናደርጋለን ፋርማኮሎጂ and its core branch፣ እንደዚሁም ደግሞ ኤክስፕሌን እናደርጋለን አህዳም የምንለው observation, distribution, metabolism and excretion የምንለው and calculate loading and maintenance dose እንዴት calculate ማድረግ እንዳለብን ኢንተርፕሬት እንዴት እንደምናደርግ volume of distribution and half life differentiate እናደርጋለን በፌስ 1 and በፌስ 2 ሜታቦሊዝም መካከል ያለውን። ሶ ይሄ ደግሞ የኤግዛምን ኦልሞስት 60% ኮር የሆኑ ፖይንቶችን አንደርስታንድ እንድታደርጉና እንድትረዱ ይረዳቸዋል። ከዛ በኋላ ደግሞ ፓርት 2 and 3 ሴሽኖች ይኖሩናል። ሶ by our next ሴሽኖች ምን እናያለን? ክላሲፋይ እናደርጋለን ሪሴፕተር ታይፕስ and ሲግናል ትራንስዳክሽን፣ እንደዚሁም ዲፍረንሺየት ፖተንሲ እና ኤፊካንሲ ለማድረግ ባይ ዶዝ ሪስፖንስ ከርቭ፣ ቴራፓቲክ ኢንዴክስ እንዴት ካልኩሌት እንደሚደረግ እና እንዴት ኢንተርፕሬት እንደሚደረግ፣ እንደዚሁም ሜጀር የሆኑ ድራግ ሪያክሽኖችን እናያለን፣ አድቨርስ ድራግ ሪያክሽኖችን እናያለን። ሶ እነዚህን ቶፒኮች በኔክስት ሴሽናችን ኢንዲቴል የምናየው ይሆናል። ሶ ላይክ፣ ሰብስክራይብ ኤንድ ሼር ማድረግ አትርሱ ፓርት 2 and 3 ቶፒኮች እንዲደርሳችሁ። The next thing we have to know is core definition of pharmacology. No, the first one is the definition of pharmacology. Pharmacology የምንለው study of drug interaction with the living things ነው። ማለትም መድኃኒቶቹ ከህይወት ካላቸው ነገሮች ጋር ያለውን ኢንተራክሽን የሚያጠና ሳይንስ ነው እና በዋነኝነት ፋርማኮካይናቲክስ እና ፋርማኮዳይናሚክስ የምንለው ዘርፍ አለው። ፋርማኮካይናቲክስ በምንልበት ጊዜ ፋርማኮካይናቲክስ ምንድነው የሚያወራው? what the body does to the drug ነው፣ ወይም ደግሞ ሰውነታችን መድኃኒቱ ላይ ምን ያደርጋል የሚል ነው። ስለዚህ መድኃኒቱን ከወጥን በኋላ ሰውነታችን ምን ያደርገዋል የሚለውን የሚያጠና ነው። ፋርማኮዳይናሚክስ የምንለው ደግሞ what the drug does to the body ነው፣ ወይም ደግሞ መድኃኒቱ ሰውነታችን ላይ ምን ያደርጋል የሚል ነው። ስለዚህ ይሄኛው ሰውነታችን መድኃኒቱ ላይ ምን ያደርጋል፣ ፋርማኮዳይናሚክስ ደግሞ ደሪቨርስ ነው፣ ራሱ መድኃኒቱ የኛ ሰውነት ውስጥ ገብቶ ምን ያደርጋል የሚለውን የሚያጠናልን ነው። ከዛ በኋላ ድራግ ማለት ደግሞ ኤኒ ሰብስታንስ ሊሆን ይችላል ድራግ ሞዲፋይ የሚያደርግ ፊዚዮሎጂካል ፈንክሽንን። the other thing we have to know is ሜዲሲን የምንለው ደግሞ ድራግ ፕላስ ኤክሲፒየንስ ነው። ኤክሲፒየንስ የምንለው አዲሽናል ነው፣ ላይክ ድራጉ ፍሌቨር ሊሆን ይችላል፣ ኢንግሪዲየንቶች አዲሽናል ድራጉን አድሚኒስትር ለማድረግ የሚጨመሩ ናቸው። እንደ ኤግዛም ኮመንት አድርጉልኝ the difference between medicine and drug። the next thing we have to know is ድራጎቹ እንዴት መጡ ነው፣ source of the drugs የምንለው። ቺን አንደርስታንድ ለማድረግ ኒሞኒክስ አለው ፓምስ የሚል እና እሷን ማወቅ በደንብ ኤክስፕሌን ያደርግልኝ። ሶ ፓምስን ስናይ ፒ ስታንድ የሚያደርገው ከፕላንትስ ነው፣ ደን አኒማልስ፣ ከዛ ሚኔራልስ አለ፣ አዘላስ ሲንቴቲክ ነው። ስለዚህ ድራጎች ከነዚህ ከአራት ነገሮች ነው ዴቨሎፕ ሆነው ሊመጡ ወይም ሊመረቱ የሚችሉት። the first one ፕላንትስ የምንለው ነው። ከፕላንቶች ውስጥ ሞስትሊ ዲዶክሲን የምንለው አለ። ስለዚህ ከነሱ ውስጥ ዲዶክሲንን መጥቀስ እንችላለን። ዲዶክሲን የምንለው ከፎክስ ግሎቭ ፕላንት የሚሰራ ነው እና ብዙ ጊዜ እንደ ሄርት ፌለር በሚኖርበት ጊዜ የሚጠቅም ድራግ ነው፣ ከፕላንት ነው የሚሰራው ማለት ነው። ሌላኛው ደግሞ አትሮፒን የምንለው ነው። አትሮፒን የምንለው ደግሞ ቤላዶና ከሚባል ፕላንት የሚሰራ ነው። ብዙ ጊዜ እንደ አንቲዶት ያገለግላል ፖይዝኒንግ በሚኖርበት ጊዜ። ደን ደግሞ ሞርፊን የምንለው ሁላችሁ የምናውቀው አለ። እሱ ደግሞ ኦፒየም ፖፒ ከሚባል ፕላንት የሚሰራ ነው። ብዙ ጊዜ ሲቪር ፔን በሚኖርበት ጊዜ ላይክ አንድ አንቲፔን ፔንን ለማስታገስ ይጠቅመናል። ሶ በፓምስ ኒሞኒክስ ስንሄድ ቀጣዩ ኤ ነው። ኤን የሚወክለው ደግሞ አኒማልስ ነው። ስለዚህ አኒማልስ ላይ በምንሄድበት ጊዜ አኒማልስ ላይ the first one is ኢንሱሊን ከአኒማልስ የሚመረት ነው። ኢንሱሊን ብዙ ጊዜ ከፒግ ወይም ደግሞ ከካትል ፓንክሪስ የሚመረት ነው እና ዲያቤትስ ላለባቸው ፔሸንቶች እንደ መድኃኒት የሚጠቅም ነው። ከዛ ደግሞ ሄፓሪን የሚባል ድራግ አለ። እሱ ደግሞ ከአኒማሎች ኢንተስታይን የሚሰራ ነው እና በብለድ ቲነርነት እንጠቀመዋለን። በፓምስ ኒሞኒክስ ቀጣዩ ኤም ነው። ኤም ደግሞ ስታንድ የሚያደርገው ለሚኔራልስ ነው። ለሚኔራልስ ፎር ኤግዛምፕል አይረን ለአኒሚያ የሚሰጥ ድራግ ነው። ማግኔዥየም ሰልፌት አለ ለኢክላምሻ የሚሰጥ ነው፣ በፕሬግናንሲ ጊዜ ሀፕን የሚያደርግ ነገር ነው። ከዛ ደግሞ አዮዳይን ለታይሮይድ ሄልዝ ይሰጣል። ቀጣዩ ደግሞ ኤስ ነው። ኤስ ስታንድ የሚያደርገው ደግሞ ፎር ሲንቴቲክ ነው። ሲንቴቲክ የምንላቸው ማንሜድ የሆኑ ላቦራቶሪስ ናቸው፣ እንደ አስፕሪን፣ ፓራስታሞል እንደዚሁም ደግሞ ሰልፋነማይድስ የምንላቸው አንታባዮቲክስ ናቸው እና እነዚህ ሁሉ ሲንቴቲክ ናቸው፣ ለፔን ለኢንፌክሽን የሚሰጡ ናቸው። ብዙ ጊዜ ኤግዛም ላይ ዲዶክሲን እና አትሮፒን ይመጣሉ እና እነዚህ ሁሌ እንዳትረሱ ክላሲክ የሆኑ ፕላንት ድራይቭድ
ድራግ ናቸውና በጣም ብዙ ጊዜ አጌን ኤንድ አጌን ኤግዛም ላይ የምታያቸው ናቸው። ቀጣይ ማወቅ ያለብን ድራግ ኔሞች ነው። ኤቭሪ ድራግ 3 ኔሞች አሉት። ፈርስት ኔም የምንለው ኬሚካል ኔም ነው። ይሄ ሳይንቲፊክ ኔም ነው። አዮፓክ ኔምን በመጠቀም ነው ኬሚስቶች ነው የሚያደርጉት። ለምሳሌ ኤናስታይል አሲቶሚኖፊን የሚባል አለ። ይህንን ስሙ በጣም ላይ ኮምፕሌክስ ነው የሚሆነው። ስለዚህ ይሄኛው ኬሚካል ኔም በመባል ይታወቃል። የተመረተበትን ፎርሙላ በመጠቀም የሚሰጠው ኔም ነው። ሰከንድ ዋን ኢዝ ጄኔሪክ ኔም የምንለው ነው። ይሄ ኢንተርናሽናል ኔም ሆኖ ግን በወርልድ ሄልዝ ኦርጋናይዜሽን የተምሳሌ ፓራስታሞል የምንለው ወይም ደግሞ አሲታሚኖፊን የምንለው ማለት ነው። ይሄንም ፕሪስክራይብ በሚደረግበት ጊዜ ሞስሊ በሀገራችን ኢትዮጵያ ድራጎች ፕሪስክራይብ ሲደረጉ በእንደዚህ ኔም በመጠቀም ነው። ቀጣዩ ደግሞ ብራንድ ኔም የምንለው ነው። ይሄ ደግሞ ጊቨን የሚደረገው ላይክ እንደ ማኒፋክቸር ነው። አምራቾቹ ናቸው ይህን ስም የሚሰጡት። ለምሳሌ ፓናዶል እንላለን፣ ታያሎኖል ወይም ደግሞ አልቬሮን የምንለው አለ። ይሄ ሁሉ ኤክስፔንሲቭ ነው እና ደግሞ ኮንፊውዥን ሊፈጠር ይችላል። ምክንያቱም አንድ ድራግ በጣም ብዙ ብራንድ ኔም ሊኖር ይችላል። ስለዚህ ላይክ ማወቅ ያለባችሁ በኢትዮጵያ ፐብሊክ ሄልዝ ፋሲሊቲስ ብዙ ጊዜ ፕሪስክራይብ መደረግ ያለበት ራይት መደረግ ያለበት ፓራስታሞን ብለን ነው እንጂ ፓናዶል ብለን አይደለም ማለት ነው። ሌላው እንደ ኤግዛም ማወቅ ያለባችሁ ብራንድ ኔሞች ብዙ ጊዜ ሬጂስተርድ የሚደረጉ ናቸው። ይሄ ለትሬድማርክ ሲምቦል ሌሚ ሪማይንድ ዩ አጌን ምክንያቱም ፋርማኮካይኔቲክስ ኤንድ ፋርማኮዳይናሚክስ የምንለው ለዚህ ለጀነራል ፋርማኮሎጂ አንደርስታንድ ለማድረግ ቤዚክ ስለሆነ ማለት። ስለዚህ ፋርማኮካይኔቲክስ ምን ብለናል? ዋት ዘ ቦዲ ዳዝ ቱ ዘ ድራግ ብለናል። ስለዚህ ሰውነታችን መድኃኒቱ ላይ ምን ያደርግበታል ነው ዲልስ የሚያደርገው ስለ አብዞርቬሽን፣ ዲስትሪቢዩሽን፣ ከዛ ባዮ ትራንስፎርሜሽን ወይም ሜታቦሊዝም የምንለው እንደዚሁም ደግሞ ኤክስክሬሽን ኦፍ ድራግ ነው። ስለዚህ አንድ ሰው መድኃኒት ሲውጥ አብዞርቭ ይደረጋል፣ ከዛ በሰውነት ውስጥ ደግሞ ዲስትሪቢዩት ይደረጋል፣ ከዛ ደግሞ ሜታቦላይዝ ይደረጋል፣ ከዛ እንዴት ደግሞ ኤክስክሬት ይደረጋል የሚለውን የሚያጠና ፓርት ነው። ቀጣዩ ደግሞ ፋርማኮዳይናሚክስ የምንለው ነው። ፋርማኮዳይናሚክስ ዋት ዘ ድራግ ዳዝ ቱ ዘ ቦዲ የሚለው ነው። ወይም ደግሞ ሰውነታችን ላይ መድኃኒቱ ምን ያደርጋል፣ ያ መድኃኒት ከተዋጠ በኋላ ምን አይነት ኢፌክት አለው የሚለውን የሚያጠና ነው። ስለዚህ ስተዲ ኦፍ ባዮኬሚካል ኤንድ ፊዚዮሎጂካል ኢፌክትስ ኦፍ ዘ ድራግስ ኢን ዘር ሜታቦሊዝም ኦፍ ዘ ሪአክሽን የሚያጠና ነው። ስለዚህ መድኃኒቶቹ ምን አይነት ባዮኬሚካል ወይም ፊዚዮሎጂካል ኢፌክት ያመጣሉ እና ደግሞ ሜካኒዝም ኦፍ አክሽናቸው እንዴት ይሰራሉ እነዛ ድራጎች የሚለውን የሚያጠናው ፋርማኮዳይናሚክስ በመባል ይታወቃል። ቀጣይ ማወቅ ያለብን ድራጎች እንዴት ነው አድሚኒስተር የሚደረጉት ነው። ድራጎች በተለያዩ ሮቶች አድሚኒስተር ሊደረጉ ይችላሉ እና እነዛን ደግሞ ክላሲፋይ ማድረግ እንችላለን። ኢንተራል እና ስሮ ፓራኢንተራል ብለን። ኢንተራል የምንለው በጂአይ ትራክት አድሚኒስተር ሲደረግ ነው። ፓራኢንተራል የምንለው ደግሞ በኢንጀክሽን አድሚኒስተር ሲደረግ ነው። ስለዚህ በስፒዱ በተደረገበት ሩት ይወስናል ማለት ነው ድራጉ ሰውነታችን ውስጥ የሚደርስበት ስፒድ እና ይህንን በፍጥነት ከየትኛው ወደ የትኛው በፍጥነት ይደርሳል ወይም ደግሞ በፍጥነት በየትኛው ሩት ቢሰጥ ይደርሳል የሚለውን ለመረዳት እንድትሸመድዱት ኒሞኒክስ አለው። ቱ ሲ ስኔክስ ኦን ዘ ሮድ ብላችሁ ያዙት። ከዛ እያንዳንዱን እናያቸው። የመጀመሪያው ቱ የሚለው አይ በሚለው በነምበሩ ቱ ማለት ነው። ስለዚህ የመጀመሪያው አይ የሚያሳየው ኢንትራቬነስ ነው። አይቪ የምንለው ማለት ኢንትራቬነስ አክሰስ የምንለው ደፋስተስ ነው። ምክንያቱም ድራጎቹ ቀጥታ ወደ ብለድ ነው የሚላኩት አይደል? በመርፌ ድራግ ሲሰጥ ቀጥታ ወደ ብለድ ቨዝል ስለሚላክ በፍጥነት ነው የሚደርሰው ማለት ነው። ቀጣዩ ደግሞ ኢንሃሌሽናል የምንለው ደግሞ በመተንፈስ ነው እና ላንጋችን እንደምታውቁት ኤክስቼንጅ የሚደረግበት ስለሆነ በጣም ብዙ ሪች የሆነ ብለድ ሰፕላይ ያለው። ስለዚህ ሁለተኛ በፍጥነት ድራግ ወደ ሰውነታችን ውስጥ እንዲደርስ የሚያደርሰው ሜትድ ምን ይባላል? ኢንሃሌሽናል። ከዛ ሰርደኛው ደግሞ ኢንትራመስኩላር ነው። ኢንትራመስኩላር ደግሞ መስሎቹ ዌል ፐርፊውስ ይደረጋሉ በመስል በኩል በጡንቻዎችን በኩል ሲሰጥ ማለት ነው። ቀጣዩ ፎርዙ ደግሞ ሰብሊንጓል ነው። ሰብሊንጓል የምንለው አንደር ዘ ታንግ ነው እና ይሄ ከምላሳችን በታች ያለው ፓርት ማለት ነው። ያ በብለድ ቨዝል ሪች ያደረገ ፓርት ስለሆነ ይጠቅመናል። ከዛ ደግሞ አምስተኛው ደግሞ ሰብኩታኒየስ የምንለው። ሰብኩታኒየስ የምንለው ደግሞ ከቆዳችን በታች ወይም ደግሞ አንደር ዘ ስኪን የሚሰጥ ነው ማለት ነው እና ደላስቱ ኦራል የምንለው ነው። ኦራል ላይ ደግሞ ያው በማውዝ የምንሰጠው ነው። ስሎስት ነው ካሉት። ምክንያቱም ልክ ምግብ ስንበላ እንኳን ዳይጀስት ሆኖ ምናምን ሰውነታችን ጋር እስከሚደርስ ስለሚቆይ መድኃኒቱም በዛው ልክ ነው እና ዘስሎስቱ ኦራል ነው። ከዛ ሰባተኛው ደግሞ ከኦራልም በላይ በጣም ዘስሎስት የሚባል አለ። እሱ ደግሞ ሬክታል ነው ኦቨርኦል።
እና ኤግዛም ላይ ማስታወስ ያለባችሁ አይቪ የምንለው 100% ባዮአቬይላቢሊቲ ያለው ወይም ደግሞ አንዴ የአይቪ አክሰስ በደም ውስጥ ከሰጠን ምንም ሳይጉል ሪች አውት ያደርጋል ማለት ግን አሁን ለምሳሌ በጂአይ ሲስተም በምናምን ስንሰጥ ከምግቡ ጋር ከምኑ ጋር ምናምን የሚደርሰው ድራግ መጠን እየቀነሰ ይሄዳል ማለት ነው። ሌላኛው ደግሞ ማወቅ ያለባችሁ ሰብሊንጓል የምንለው ባይፓስ ያደርጋል ሊቨርን። በኋላ በደንብ እናያለን። ግን ሜታቦሊዝም ላይ ሰብሊንጓል ላይ የሚሰጥ ድራግ ባይፓስ አድርጎ ሊቨር ላይ ሜታቦላይዝድ አይሆንም እና ደግሞ ኦራል ምንለው ሴፈስት ነው፣ ስሎስቱ ነው፣ ሴፈስት ነው። ለምሳሌ በአይቪ ብንሰጥ ሰውየው ድራጉ ካልተስማማው ልናድነው አንችልም ወይም ደግሞ ይከብዳል። ግን በኦራል ሲሆን ግን ገና ለመድረስ ታይም ስለሚፈጅ ሴፈስት ሜተዱ ነው ማለት ነው። ሌላ ማወቅ ያለብን ፈርስት ፓስ ኢፌክት ወይም ደግሞ ሄፓቲክ ፈርስት ፓስ የምንለው ነው። ስለዚህ ስናይ ምንድነው ሀፕን የሚያደርገው? መድኃኒቱን በምትወጡበት ጊዜ እንደምታውቁት በማውዝ ይገባል፣ ስቶማሽ ጋር ይሄዳል፣ ከዛ ስሞል ኢንተስታይን ጋር ይደርስና አብዞርቭድ ይሆናል በፖርታል ቬን አብዞርቭ ከሆነ በኋላ ዳይሬክትሊ መድኃኒቱ ወደ ሊቨር ነው የሚሄደው። ሊቨር ደግሞ እነዚህን ኢንዛይሞች ሜታቦላይዝ ያደርጋል፣ ብሬክዳውን ያደርጋል። ስለዚህ ላርጅ ፖርሽኖቹ ኢንዛይሞቹ ሜታቦላይዝድ የሆኑና ነው ከዛ ሬስት ኦፍ ደ ቦዲ ጋር የሚደርሱት። ያ ማለት በጣም የተወሰነ ፍራክሽን ኦፍ ኦራል ዶዝ ነው ሲስተሚክ ሰርኩሌሽን ጋር የሚደርሰው። ሲስተሚክ ሰርኩሌሽን የምንለው ከሊቨር ውጭ ያለው ወደ ሌሎች ኦርጋኖች የሚሄድበት ሰርኩሌሽን ማለት ነው። ስለዚህ ያ ፍራክሽን የሚደርሰው ሲስተሚክ ሰርኩሌሽን ላይ የሚደርሰው የድራጉ መጠን ነው ባዮ አቫይላቢሊቲ የምንለው። ስለዚህ ለምሳሌ አሁን ፕሮፓኖኖል የሚለውን ድራግ ብናይ ለብለድ ፕሬሸር የሚሰጥ ድራግ ነው እና 25% ብቻ ነው ባዮ አቫይላቢሊቲው ቴከን ሲደረግ ኦራሊ ወይም ደግሞ በኦራል ስንወስደው በአቫይላቢሊቲ 25% ነው። ያ ማለት ለምሳሌ 100 ሚሊግራም ድራግ ብንወስድ የዛን 25 ሚሊግራሙ ነው ሰውነታችን ውስጥ ብለድ ውስጥ የሚደርሰው ማለት 75ቱ ግን በሊቨር ዲስትሮይድ ይደረጋል። ለምሳሌ ሌላኛው ደግሞ ሞርፊን በጣም ሎ የሆነ ባዮአቫይላቢሊቲ ያለው ኦልሞስት 30%። ለዛ ነው ብዙ ጊዜ ሞርፊን በኦራል አይደለም በአይቪ አክሰስ ነው የሚሰጠው። ከዛ ደግሞ ናይትሮግላይሴሪን የምንለው ናይትሮግላይሴሪን ብዙ ጊዜ ለቸስት ፔን የሚሰጥ ነው እና በጣም ከ1% በታች ነው ባዮአቫይላቢሊቲው በኦራል። ስለዚህ ምን ይደረጋል? በሰብሊንጓል በአንደር ዘ ታንግ ይሰጣል ወይም ደግሞ በስፕሬይ ይሰጣል። ምክንያቱም በሰብሊንጓል በሚሰጥበት ጊዜ ባይፓስ ስለሚያደርግ ሊቨርም ማለት ስለዚህ ሊቨርን ባይፓስ የሚያደርግ ኢፌክት አለው። ድራጎች በሰብሊንጓል ቡካል ወይም ደግሞ ኢንትራቬነስሊ ኢንትራመስኩላሪ ወይም ትራንስደርማሊ ሲሰጥ። ስለዚህ ከኦራል ውጪ በእነዚህ በሰብሊንጓል ወይም በቡካሊ ወይም ኢንትራቬነስሊ ኢንትራመስኩላር ትራንስደርማሊ በሚሰጥበት ጊዜ ይሄ ፈርስት ፓስ ኢፌክት ወይም ደግሞ በሊቨር ያ መድኃኒት ሜታቦላይዝ ሆኖ የሆነ መጠኑን የሚቀንሰውን ኢፌክት ያጣፋዋል ማለት። ስለዚህ ችኛውን ኤግዛም እንዳትረሷት። በምን የሚሆነውን ሊስት አድርጉ እና ለማስታወስ ኮመንት ላይም ሊስት አድርጉ። ባይፓስ ፈርስት ፓስ ሜታቦሊዝም ኢፌክትን ፓስ የሚያደርገው በምን ሲሰጥ ነው? ምንድነው ያልኳችሁ? ሰብሊንጓሊ፣ ቡካሊ፣ ኢንትራቬነስሊ፣ ኢንትራመስኩላሪ ወይም ትራንስደርማሊ ሲሰጥ ባይፓስ ያደርጋል። ኔክስቲንግ ማወቅ ያለብን ፋክተር አፌክት የሚያደርጉ ባዮአቫይላቢሊቲ ነው። በዋነኝነት 4 ፋክተሮች አሉ። ፈርስት ፓስ ሜታቦሊዝም፣ ፑር ሶሉቢሊቲ፣ ኬሚካል ኢንስቴቢሊቲ እንደዚሁም ደግሞ ድራግ ፎርሙሌሽን። ፈርስት ፓስ ሜታቦሊዝም የምንለው ዲስከስ አድርገነዋል። ፕሮፕራኖሎል ክላሲክ ኤግዛምፕል ነው። ሊቨር ሞስት ኦፍ ድራግ ለደም ውስጥ ከመድረሱ በፊት ይሄ ድራግ አብዛኛው በሊቨር ዲስትሮይ ይሆናል እና በዛ አፌክትድ ይሆናል ባዮአቫይላቢሊቲ። ቀጣዩ ፋክተር ባዮአቫይላቢሊቲን አፌክት የሚያደርገው ደግሞ ፑር ሶሉቢሊቲ ነው። አንዳንድ ድራጎች በወተር ብቻ ወይም ደግሞ ጋስትሮኢንተስታይናል ፍሉድ ብቻ ሶሉብል አይሆንም። ለምሳሌ ግሪሶፍሉቪን የምንለው አንቲ ፈንጋይ ድራግ ነው እና ፖሊ ነው ሶሉብል የሚሆነው በውሃ ወይም ደግሞ በጂአይ ፍሉዶች። ስለዚህ እሱን ድራግ በምናዘበት ጊዜ አንድ ላይ ከፋቲ ሚል ጋር እንዲወሰድ ይደረጋል። ምክንያቱም ያ ፋቲ ሚሉ አብዞርቬሽኑን ሶሉቢሊቲውን ኢንክሪዝ ስለሚያደርገው አብዞርቬሽኑን ይጨምረዋል ማለት ነው። ሰርድ ፋክተር ደግሞ ኬሚካል ኢንስቴቢሊቲ ብለናል። ለዚህ ደግሞ ቤስት ኤግዛምፕል ፔንሲሊን ጂ ነው። ፔንሲሊን ጂ ኦራሊ ብንሰጥ ዲስትሮይ ይደረጋል በአሲዲክ ኢንቫይሮንመንት። ስቶማሽ ላይ እንደምታውቁት ኢንቫይሮንመንቱ አሲዲክ ነው። ስለዚህ ብሬክ ስለሚያደርግ በአሲዲክ ኢንቫይሮንመንት ምንሰጠው ምንድነው በሱ ፋንታ አሞክሳሲሊን ወይም ደግሞ ሌላ አሲድ ስቴብል ሊሆኑ ፔንሲሊን ነው ኦራሊ ስንሰጥ ማለት ነው ባዮአቫይላቢሊቲውን ኢንክሪዝ ለማድረግ።
ፎርዝ ፋክተር ያልነው ደግሞ ድራግ ፎርሙሌሽን ነው፣ ድራጉ የተሰራበት መንገድ ማለት ነው። ለምሳሌ አንዳንድ ድራጎች ዳይሬክትሊ በኢንተስታይን አብዞርቭ እንዲደረጉ፣ ለምሳሌ ኢንተሪኮትድ አስፕሪን የምንለው አለ እና የተሰራው ኢንተስታይናችን ላይ አብዞርቭ እንዲደረግ ነው። ያ ደግሞ ምን ጥቅም አለው? ስቶማችን ጨጓራችንን ኢሪቴሽን እንዳይፈጠር፣ የጨጓራ ህመም እንዳይፈጠር ይረዳል። ግን ደግሞ አፌክት ያደርገዋል፣ ምክንያቱም ገና መድኃኒቱ ከጨጓራ ሳይሆን አብዞርቭ የሚሆነው ኢንተስታይን ጋር ሲደርስ ነው። ስለዚህ አብዞርቭ የሚሆንበትን ፍጥነት ታይሙን አፌክት ያደርገዋል። ሶ ፎርሙላውን ስናይ እንዴት ነው ካልኩሌት የሚደረገው? ኤፍ ኢዝ ኢኳል ቱ ኤዩሲ ኦራል ዲቫይድድ ባይ ኤዩሲ አይቪ መልቲፕላይድ ባይ 100 ነው። ኤዩሲ ማለት ኤሪያ አንደር ዘ ከርቭ ነው እና ሪፕሬዘንት የሚያደርገው ቶታል ድራግ ኤክስፖዠር ኦቨር ታይም ነው። ግራፉን እናየዋለን ከዚህ ቀጥሎ ማለት ነው። ከሱ በፊት ግን ሩትስ ኦፍ ባዮአቬይላቢሊቲን ስናይ ማስታወስ ያለብን ኢንትራቬነስ አድሚኒስተር ከሰጠን 100% ባዮአቬይላቢሊቲ ያለው ነው እና ጎልድ ስታንዳርድ ነው። ነገር ግን ኢንትራመስኩላር ኤንድ ሰብኩታኒየስ ሩትስ በምንሰጥበት ጊዜ ባዮአቬይላቢሊቲ ይቀንሳል። ኦልሞስት ከ75 እስከ 100% ይደርሳል። እንደዚሁም ደግሞ ኦራል አድሚኒስትሬሽን ስንሰጥ ደግሞ ይለያያል፣ ቫሪያብል ነው። ከ5% ከትንሽዬ እስከ ሃይ 100% ሁላ ሊደርስ ይችላል። ሌላው ሰብሊንጉዋል አድሚኒስትሬሽን ስንሰጥ ግን ሃይ ባዮአቬይላቢሊቲ ያለው፣ ምክንያቱም በሰብሊንጉዋል የምንሰጠው ቅድም እንዳየነው ባይፓስ ያደርጋል ሊቨርን ማለት ነው። ስለዚህ ሁሌ ኤግዛም ላይ ይመጣል አይቪ ባዮአቬይላቢሊቲ ከተባላችሁ 100% ነው ያለው። ስለዚህ ብዙ ጊዜ ሪፈረንስ ካልኩሌሽኑን ለመስራት እንደ ሪፈረንስ የምንጠቀመው አይቪ ነው። ናው ኤዩሲ ዲያግራምን እናያለን። ስለዚህ ይሄ ግራፍ የሚያሳየው ቅድም የሰራነውን ካልኩሌሽን ነው፣ ኤሪያ አንደር ዘ ከርቭ የሚለው ማለት ነው። ስለዚህ ኢንትራቬነስ አድሚኒስትሬሽንን በምንጠሩበት ጊዜ ድራጉ ዳይሬክትሊ ወደ ብለድ ሲሰጥ ነው። ስለዚህ ዳይሬክትሊ አንድ ድራግን ደም ውስጥ ስንሰጠው መጀመሪያ የድራጉ ኮንሰንትሬሽን በጣም በኃይል ራይዝ ያደርጋል፣ ራይዝ ኢሚዲየትሊ ያደርጋል። ከዛ ግን ወደ ሁሉም ቦታ እየተሰራጨ ሲሄድ ኦቨር ታይም እየቀነሰ ይመጣል ማለት። ስለዚህ በአይቪ ሲሰጥ ምን አይነት እንደሆነ የሚያሳይ ነው የመጀመሪያው አይቪ ድራግ የሚለው ኤዩሲ አይቪ የሚለው ማለት። ሁለተኛው ላይ ደግሞ ድራጉ በኦራል በምንሰጥበት ጊዜ ነው። ይሄ ደግሞ ድራጉ አብዞርቭ የሚሆነው ቀስ እያለ ነው። ከዛ ግን እየጨመረ አብዞርቭ ሆኖ ሲሄድ እየጨመረ ኢንክሪዝ ግራጁዋሊ ያደርጋል። ከዛ በኋላ ደግሞ መልሶ እየቀነሰ እየተሰራጨ ሲሄድ ደግሞ ይቀንሳል ማለት። ስለዚህ ይሄ ደግሞ ሞስትሊ ከ50 እስከ 70% ከአይቪ ኤሪያው አንጻር ይቀንሳል ማለት። ስለዚህ ሬሽዮ የምንሰራው ቅድም ያየነው ካልኩሌሽን እንዴት ነው የሚሰራው ማለት ነው። ኤዩሲ ግራፍ ከርቭ የምንለው አይቪውን ኦራሉ በማካፈል ነው ማለት። ከዛ ምንድነው ያ ድራግ በኦራል በምንሰጥበት ጊዜ ምን ያህሉ መጠን ደማችን ውስጥ ይደርሳል የሚለውን ካልኩሌት ለማድረግ የምንጠቀምበት ነው ማለት ነው። ስለዚህ ኤሪያ አንደር ዘ ከርቭ እያልን ያለው ይሄንን። ስለዚህ ማወቅ ያለባችሁ ባዮአቬይላቢሊቲ እንዴት ካልኩሌት ይደረጋል ተብላችሁ ኤግዛም ላይ ብትጠየቁ ኤዩሲ ኦፍ ኦራል ሩት ሲካፈል ለኤዩሲ ኦፍ አይቪ ሩት ሲባዛ በ100% ነው። ቀጣይ ቶፒካችን አብዞርቬሽን ነው። አብዞርቬሽን ላይ ደግሞ ማወቅ ያለብን ሞስት ድራጎቹ ወይ ዊክ አሲድ ናቸው ወይ ደግሞ ዊክ ቤዝ ናቸው። ይሄ በጣም ጠቃሚ ነው ለኤግዛም። ፕሪንሲፕሉ እንዴት ነው? ኦንሊ ነን አዮናይዝድ የሆኑ ወይም ደግሞ አንቻርጅድ የሆኑ ድራጎች ናቸው ሊፒድ ሶሊብል የሆኑት። እነዚህ ሊፒድ ሶሊብሎች ናቸው ደግሞ ሜምብሬንን ክሮስ ማድረግ የሚችሉት። ስለዚህ ዛዮናይዝ ወይም ደግሞ ቻርጅድ የሆነው ደግሞ ወተር ሶሊብል ነው እና ሜምብሬንን በቀላሉ ክሮስ ማድረግ አይችልም። ስለዚህ ሄንደርሰን ሃስባልች ኢኩዌሽን ምን ይነግረናል? ድራጉ አዮናይዝ ይሁን አይሁን በሁለት ነገሮች ዲፔንድ እንደሚሆን፣ አንደኛው በፒኤች ኢንቫይሮንመንት ነው፣ ሁለተኛው ደግሞ በአሲድ ዲሶሲዬሽን ኮንስታንት ነው። ስለዚህ ዊክ አሲድ የሆኑ ድራጎች ለምሳሌ እንደ አስፕሪን አሲድ ዲሶሲዬሽን ኮንስታንታቸው 3.5 ነው። ስለዚህ ቤተር አብዞርቭድ የሚሆነው በስቶማች ነው። ለምንድነው በስቶማች አብዞርቭድ የሚሆነው? ስቶማች እንደምታውቁት ሎ ፒኤች ነው ያለው፣ 1 up to 2 ነው ያለው። ስለዚህ አሲዲክ ኢንቫይሮንመንት ላይ ያ ድራግ ዊክ አሲዶቹ ነን አዮናይዝድ ሆነው ይቆያሉ። ስለዚህ በስቶማች ላይኒንግ እንደ አስፕሪን ያሉ ድራጎች አብዞርቭድ መሆን ይችላሉ። ስለዚህ ዊክ ቤዞችን ስናይ ለምሳሌ አምፊታማያን የምንለው ዲሶሲዬሽን ኮንስታንቱ 9 ነው፣ አራውንድ 9 ነው። ስለዚህ ቤተር አብዞርቭድ የሚሆነው በስሞል ኢንተስታይን ነው። ለምን ካላችሁ ምክንያቱም ኢንተስታይን የምንለው ፒኤቹ አራውንድ 8 ነው። ስለዚህ ኢን አልካላይን ኢንቫይሮንመንት እነዚህ ዊክ ቤዞቹ ነን አዮናይዝድ ይሆናሉና ኢንተስታይናል ላይኒንጉን ክሮስ ማድረግ ይችላሉ። ስለዚህ ኮመንሊ ኤግዛም ላይ ምንድነው የሚጠየቀው? አሲዲክ ድራጎች አብዞርቭድ የሚሆኑት በስቶማች ነው፣ ቤዚክ ድራጎች ደግሞ አብዞርቭድ የሚሆኑት በኢንተስታይን ነው።
The next topic we have to know is ion trapping. Very important clinical concept ነው. It means the drug become trapped in one side of the membrane where it become ionized ነው. ምን ማለት ነው? ይሄ አይዲያ ፔሸንቶችን ትሪት ለማድረግ ነው። ድራግ ኦቨርዶዝ በሚኖርበት ጊዜ የሚጠቅመን። ለምሳሌ አስፕሪን ኦቨርዶዝ በሚኖርበት ጊዜ አስፕሪን ዊክ አሲድ ነው። ስለዚህ if we make ዩሪኑን አልካላይን ካረግ ነው ኢንትራቬነስሊ ለፔሸንቱ ባይካርቦኔት በመስጠት then the aspirin in the urine becomes ionized. ከዛ ionized ከሆነ በኋላ የአስፕሪን ድጋሚ ሪአብዞርብ ተደርጎ ወደ ደማችን ሲስተም ውስጥ መግባት አይችልም። ከዛ ትራፕድ ይሆናል ዩሪን ውስጥ እና ከዛ ኤክስክሬትድ ይሆናል ማለት ነው። ከዛ ለምሳሌ ዊክ ቤዝ ከሆነ ተቃራኒ ነው የምናደርገው። ለምሳሌ አምፊታማይን ኦቨርዶዝ ፔሸንት ላይ ቢያጋጥመን ምንድነው የምናደርገው? አሲዲፋይ እናደርገዋለን ዩሪንን በመስጠት አሞኒየም ክሎራይድ። ከዛ ኢንአሲዲክ ዩሪን ዘ ዊክ ቤዝ ምን ይሆናል? አዮናይዝድ ይሆናል። ስለዚህ ድጋሚ ሪአብዞርብ መሆን አይችልም። ስለዚህ እንደ ኢመርጀንሲ ዲፓርትመንት ፕሮሲጀር ምንድነው ማስታወስ ያለብን? አስፕሪን ኦቨርዶዝ ትሪት የምናደርገው ባይካርቦኔት አልካላይን ዩሪን በማድረግ ነው። አምፊታማይን ኦቨርዶዝ በሚኖርበት ጊዜ ደግሞ አሞኒየም ክሎራይድ በመስጠት ነው፣ ዩሪኑን አሲዲክ በማድረግ ማለት። ስለዚህ አሲዲፋይ የምናደርገው ለቤዞች ነው፣ አልካላይዝ የምናደርገው ደግሞ ለአሲዶች ነው። ሌላ ማወቅ ያለብን ደግሞ ቮሊዩም ኦፍ ዲስትሪቢዩሽን የምንለው ነው። ቮሊዩም ኦፍ ዲስትሪቢዩሽን የሚያወራው ኢስ አን አፓረንት ቮሊዩም ነው required to contain the total amount of the drug in the body at the same concentration as the plasma ነው። ይሄ ሪል ቮሊዩም አይደለም እና ቲዮሪካል ኮንሰንት ነው። ሪሌት የሚያደርገው the amount of drug in the body to the concentration of drug in the plasma ነው። ፎርሙላው ሶ ሲምፕል ነው። ምንድነው የምናደርገው? ቮሊዩም ኦፍ ዲስትሪቢዩሽን ኢኳል ቱ ዘ ዶዝ አድሚኒስተርድ ዲቫይድድ ባይ ዘ ፕላዝማ ኮንሰንትሬሽን ነው። ያ ማለት ኢንተርፕሬት ስናደርገው ለምሳሌ ሎ ቮሊዩም ኦፍ ዲስትሪቢዩሽን ያላቸው ለምሳሌ ቮሊዩም ኦፍ ዲስትሪቢዩሽን ከ3 እስከ 5 ሊትር የሆኑ ድራጎች ብዙ ጊዜ እንደ ሄፓሪን ወይም ደግሞ ዋርፋሪን የምንላቸው ሃይሊ እነዚህ ድራጎች ፕላዝማ ፕሮቲን ባውንድ ናቸው። ፕላዝማ ውስጥ ካሉ ፕሮቲኖች ጋር ባውንድ የተደረጉ ናቸው። ስለዚህ እነዚህ ድራጎች በቀላሉ ሊቭ አድርገው ብለድ ቨዝሉን ወደ ቲሾቹ አይደርሱም ማለት ነው። ስለዚህ ብዙ ጊዜ ከፕላዝማ ፕሮቲኑ ጋር ባይንድ ሆነው ይቀራሉ። ዲስትሪቢዩት የመሆን መጠናቸው ሎ ነው። እንደዚሁም ደግሞ ሃይ ያላቸው ቮሊዩም ኦፍ ዲስትሪቢዩሽን ያላቸው ለምሳሌ ክሎሮኪኒን በምናይበት ጊዜ ዲስትሪቢዩት ያደርጋሉ ወደ ቲሾቹ ዲስትሪቢዩት ያደርጋሉ ሃይሊ ማለት ነው። ስለዚህ ቮሊዩም ኦፍ ዲስትሪቢዩሽን ዲተርማይን የሚያደርገው ሎዲንግ ዶዝ ነው። ስለዚህ ድራጎች ሃይ የሆነ ቮሊዩም ኦፍ ዲስትሪቢዩሽን ያላቸው ሎዲንግ ዶዝ ያስፈልጋቸዋል። ቀጣይ ደግሞ ፕላዝማ ፕሮቲን ባይንዲንግ የሚለውን ነው ማወቅ ያለብን። መድኃኒቶች ድራጎች ኢንተር በሚያደርጉበት ጊዜ ደማችን ላይ ባይንድ ያደርጋሉ ከፕላዝማ ፕሮቲን ጋር እና ሜንሊ ደግሞ አልቡሚን ነው ለአሲዲክ ድራግ፣ እንደዚሁም ደግሞ አልፋ ዋን አሲዲክ ግላይኮፕሮቲን ደግሞ ለቤዚክ ድራጎች ማለት ነው። እና ባይንዲንጉ ሪቨርሰብል ነው እና ኢኩሊብሪየም ቢትዊን ደ ባውንድ ድራግ እና ፍሪ ድራግ ላይ አለ። ክሪቲካል ፖይንት ማወቅ ያለብን ፍሪ ድራጉ ብቻ ነው ፋርማኮሎጂካሊ አክቲቭ የሆነው እና ፍሪ ድራጉ ብቻ ነው ሜታቦላይዝ መሆን የሚችለው። ፍሪ ድራጉ ብቻ ነው ኤክስክሬትድ መሆን የሚችለው። ባውንድ ድራጉ ልክ እንደ ፓሴንጀር ነው፣ መኪና ውስጥ እንደተሳፈረ ፓሴንጀር እና ምንም ሊያረግ አይችልም። ስለዚህ ሃይሊ ባውንድ ድራጎች የምንላቸው ሞር ዛን 90% ባውንድ የሚያደርጉ ናቸውና እነዚህ ደግሞ ስፔሻል ሪስክ አላቸው። ለምሳሌ ዋርፋሪን 99% ባውንድ ያደርጋል ከአልቡሚን ጋር እና 1% ብቻ ነው አክቲቭ ኤንድ ፍሪ የሆነው ማለት። ስለዚህ ሌላ ድራግ ሃይሊ ባውንድ የሆነ ድራግ ለምሳሌ እንደ አስፕሪን ያሉትን በምንሰጥበት ጊዜ አስፕሪኑ ዋርፋሪኑን ዲስፕሌስ ሊያደርገው ይችላል ከባውንድ ከሆነበት ማለት። ስለዚህ ሰደንሊ የዋርፋሪን ሌቭሉ ደብልስ ያደርጋል እና ዳንጀረስ የሆነ ብሊዲንግ ያመጣል ማለት ነው። ስለዚህ ዋርፋሪን ፕላስ አስፕሪን ብሊዲንግ ሪስክ ያመጣልና ክላሲክ የሆነ የድራግ ኢንተራክሽን የሚያሳየን ነው። ቀጣይ ደግሞ ማወቅ ያለብን ባሪየርስ ኦፍ ዲስትሪቢዩሽን የምንለው ነው። ኖት ኦል ፓርትስ ኦፍ ዘ ቦዲ ኢኳሊ አክሰሰብል አይደሉም ለድራግ እና አንዳንዶቹ ላይ ባሪየርስ አለ እና በጣም የሚታወቀው ዘ ብለድ ብሬን ባሪየር የምንለው ነው። ቢቢቢ የምንለው ማለት ነው። ብለድ ብሬን ባሪየር የምንላቸው ሃይ የሆነ ታይት ጃክሽን አለ በሴሎቹ ኢንላይን ያደረገ ብለድ ቨዝሉን ከቨር ያደረገ ምን ላይ ብሬናችን ላይ። ስለዚህ ይህንን ፓስ አድርጎ ማለፍ የሚችሉ ድራግ አንደኛ ኦንሊ ሊፒድ ሶሉብል መሆን አለባቸው። ከዛ
የተጋነነ አዮናይዝድ የሆኑ ከዛ ደግሞ ስሞል ሞለኪል ናቸው ክሮስ ማድረግ የሚችሉት ማለት ነው። ስለዚህ እንደ ዲያዜፓም፣ አልኮል፣ ካፌን ያሉት በቀላሉ ክሮስ ያደርጋሉ። ከዛ ደግሞ ጀንትልማይሲን ወይም ፔንሲሊን ጂ ደግሞ ክሮስ አያደርጉም። ስለዚህ እነዚህ ድራጎች ብሬን ኢንፌክሽንን ትሪት ለማድረግ ስንጠቀም ኢንፍላሜሽን ከሌለ ያ ላይን ላይ ኢንፍሌምድ ካልሆነ በስተቀር ትሪት ለማድረግ አይሆነንም ማለት ነው። ስለዚህ ሜኒንጃይተስ በሚኖርበት ጊዜ ዘ ብለድ ብሬን ባሪየሩ ሊክ ይሆናል፣ ምክንያቱም ኢንፍሌምድ ስለሚኖር ማለት ነው። ለዛ ነው ፔንሲሊን ሜኒንጃይተስን ትሪት ለማድረግ የሚሰጠው ማለት ነው። ምክንያቱም ኢንፍላሜሽኑ ፔንሲሊኑ እንዲያልፍ ክሮስ እንዲያደርግ ይፈቅድለታል። ከዛ ደግሞ ዘ ፕላሴንታል ባሪየር የምንለው አለ እና ዴቨሎፒንግ ፌተስ በሚኖርበት ጊዜ አብሶሉትሊ ፕሮቴክት አያደርጉም። የተወሰኑ ድራጎች ፓስ እንዲያደርጉ ያደርጋል። ለምሳሌ ሞለኪላር ዌታቸው ከ600 ዳልተን በታች የሆኑት ክሮስ ማድረግ ይችላሉ። ስለዚህ እነ ዋርፋሪን፣ ፌኒቶይኔሲን፣ ቤታርዲቲየም እነዚህ ሁሉ ፕላሴንታን ክሮስ ያደርጋሉ እና በርዝ ዲፌክት ሊያመጡ ይችላሉ ወይም ቴራቶጀንስ በመባል ይታወቃሉ። ነገር ግን ለምሳሌ ሄፓሪንን ስናይ ክሮስ አያደርግም ፕላሴንታን። ለዛ ነው ብለድ ቲነር ሆኖ ለፕሬግናንሲ እንደ ቾይስ የሚመረጠው ሄፓሪን ማለት። ስለዚህ ሄፓሪን ሴፍ ነው በፕሬግናንሲ ጊዜ ምክንያቱም ፕላሴንታን ክሮስ ስለማያደርግ። ዋርፋሪን ግን ሴፍ አይደለም። Now let's talk about metabolism. It's also called biotransformation. The goal of metabolism is to convert lipophilic ወይም ደግሞ fat soluble drug የምንላቸውን ወደ hydrophilic ወይም water soluble drugs ነው። So they can be excreted ይደረጋሉ in the urine. Metabolism has two phases. የመጀመሪያው ፌዝ 1 ይባላል። It's also called functionalization እና ይሄ reaction include oxidation, reduction and hydrolysis reactionዎችን ይይዛል እና እዚህ ላይ key enzyme አለ ሳይቶክሮም P450 የሚባል ፋሚሊ ወይም ደግሞ CYP450 የምንለው እና ሊቨር ላይ ነው የሚገኘው። The product of phase 1 is slightly more polar ነው እና maybe still active ነው። ቀጣዩ ደግሞ phase 2 የምንለው ነው። ፌስ 2 ላይ is also called conjugation እንላለን። ፌስ 1 functionalization እንዳለን ማለት ፌስ 2 conjugation በመባል ይታወቃል። the drug is linked to endogenous የሆነ ፖላር ሞለኪል ጋር ሊንክድ ይደረጋል። ማን ከሚባል ግሉኮዩሪኒክ አሲድ ከምንለው ወይም ደግሞ ሰልፌት ወይ ደግሞ አሲቴት ከነዚህ ጋር ድራጉ ሊንክድ ይደረጋል እና መጨረሻ ላይ የሚፈጠረው ፕሮዳክት ሃይሊ የሆነ ፖላር የሆነ ወተር ሶሉብል የሆነ እና ደግሞ ዩዥዋሊ ኢንአክቲቭ ነው። ነገር ግን ላይክ አንድ ኤክሰፕሽን አለ። ለምሳሌ ሞርፊንን ስታዩት ሜታቦላይዝ የሚሆነው ወደ ሞርፊን 6 ግሉኮዩሮናይድ ነው እና ይሄ ደግሞ ከራሱ ከአክቹዋሊ ካለው ሞርፊን በላይ ፖተንት ነው። ሌላ ደግሞ ላይክ ኤግዛም ላይ ማስታወስ ያለባችሁ ፌዝ 1 የምንለው ድራጉን ፕሪፔር ያደርጋል። ፌዝ 2 ደግሞ ምን ያደርጋል? ፔር ያደርጋል ከፖላር ሞለኪል ጋር። ስለዚህ ሞስት ፌዝ 2 ላይ ፕሮዳክት የሚደረጉ ድራጎች ኢንአክቲቭ ናቸው ከማበቀር ከሞርፊን በቀር። ሞርፊን ኤክሰፕሽናል ነው። ሳይቶክሮም P450 ሲስተም የምንለው ሞስት ኢምፖርታንት ኢንዛይም ሲስተም ነው ለድራግ ሜታቦሊዝም እና መኒ የሆነ አይዞፎርሞች አሉት። ጥቂቶቹ ናቸው ክሊኒካሊ ኢምፖርታንት የምንላቸው እና እነሱን እንያቸው። አንደኛው CYP3A4 የምንለው ነው። ሜታቦላይዝ ያደርጋል ኦልሞስት 50% ኦፍ ዘ ድራግስ። እነዚህን ስታቲን ለኮሌስትሮል፣ ማክሮላይድ ከአንቲባዮቲኮች፣ ቤንዞዳያዘፒን እነዚህን ሜታቦላይዝ ያደርጋል። ሌላኛው ደግሞ CYP2D6 የምንለው ነው። ኦልሞስት 25% ኦፍ ዘ ድራግን ሜታቦላይዝ የሚያደርግልን ነው። እንደ ኤግዛምፕል ኮዴን እና በጣም ብዙ አንቲ ዲፕሬሰንቶችን መጥቀስ እንችላለን። እንደዚሁም ደግሞ ይሄ ኢንዛይም ጄኔቲክ ፖሊሞርፊዝም ያሳያል ማለት አንዳንድ ሰዎች የላቸውም ይሄ ኢንዛይም። ቀጣዩ ደግሞ CYP2C9 የምንለው ነው። ሜታቦላይዝ ያደርጋል። ይሄ ደግሞ ኦልሞስት 15% ኦፍ ዘ ድራግስ እና ሞስት ኢምፖርታንትሊ ዋርፋሪን መጥቀስ እንችላለን። ሌላው ደግሞ ኢንሂቢተር ኦፍ CYP ኢንዛይም የምንላቸው ናቸው። እነዚህ ማወቅ አለብን። ልክ እንደ ግሬፕ ፍሩት ጁስ፣ ኬቶኮናዞል፣ ኤሪትሮማይሲን እነዚህኛዎቹ ኢንሂቢት ስለሚያደርጉ ኢንዛይሙን ድራግ ሌቭሉና ቶክሲሲቲውን ኢንክሪዝ ያደርጉታል ማለት ነው። ሌላ ደግሞ ኢንዲዩሰር ኦፍ CYP ኢንዛይም የምንላቸው አሉ እንደ ሪንፋምፒን፣ ፌኒቶሪን፣ ካርባሜዛፒን የምንላቸው እነዚህ ደግሞ ዲክሪዝ ያደርጉታል ድራግ ሌቭሉን ምክንያቱም ኢንዱሰር ስለሆኑ የኢንዛይሙን ኢፌክቲቭነስ ይጨምራሉ ማለት። ስለዚህ በተቃራኒው ደግሞ የድራጉን ኢፌክቲቭነስ ይቀንሱታል።
ኤግዛም ላይ ማስታወስ ያለባችሁ ለምሳሌ ኮዴን ሜታቦላይዝ ለማድረግ CYP2D6 የምንለው ኢንዛይም ያስፈልገዋል ወደ ሞርፊን ለመለወጥ ኮዴንን ማለት ነው። ያ ደግሞ about 10% ኢትዮጵያውያን ይሄ ኢንዛይም የላቸውም እና ፑር ሜታቦላይዘርስ ናቸው። ስለዚህ ኮዴን ለኢትዮጵያውያን በምንሰጥበት ጊዜ ለአብዛኞቹ በኮዴን ፔን አንቲፔን አይደለ፣ ስለዚህ ፔን ሪሊፍ አያገኙበትም። ምክንያቱም ቅድም እንዳየነው ላክ የሆኑ ሰዎች ያ ኢንዛይም የሌላቸው አሉና ሞስት ኢትዮጵያውያን ላይ ደግሞ ወደ 10% የሚጠጉት ላይ ስለሌለ ኮዴን ሰተን ፔን ሪሊፍ ላይ ያመጣላቸው ይችላል። ማወቅ ያለብን ኢንዛይም ኢንዱሰር ወይም ደግሞ ኢንዛይም ኢንዳክሽን የሚፈጥሩ ወይም የኢንዛይሙን ኢፌክት ዲክሪዝ የሚያደርጉ ድራጎች ነው። እነዚህኛዎቹ ምንድነው የሚያደርጉት? ኢንዛይም ኢንዱሰር ምንላቸው CYP450 ያለውን ኢንዛይም ኢፌክቲቭነሱን ይጨምሩታል። ይሄ ደግሞ ድራጎቹ በጣም በፍጥነት ሜታቦላይዝ እንዲሆኑ ያደርጋቸዋል። ያ ደግሞ የድራጎቹን ኢፌክቲቭነስ ይቀንሳል። ይህንን ለማስታወስ ምን እናደርጋለን? ኒሞኒክ ይኖረናል። ካርፕ ጂፒኤስ ምንለው ወይም ደግሞ CRAP ጂፒኤስ። ይህንን ኮመን የሆኑ ኢንዱሰሮችን ለማስታወስ ሲ የምንለው ካርባሜዜፒንን ያሳየናል። ለሲጀር የሚሰጥ ሜዲኬሽን ነው። አር ደግሞ ሪንፋምሲን ለቱበርክሎሲስ የሚሰጥ ነው። ከዛ ደግሞ ኤ አልኮልን ነው። ነገር ግን ክሮኒክ የሆኑ አልኮል ተጠቃሚዎች ከሆኑ አልኮሊክ አኪዩት የሆነ አልኮል ብዙ ጊዜ ኢንሂቢተር ነው። ከዛ ደግሞ ፒ አለ ፌኒቶኒን የምንለው አናዘር ሲጀር ሜዲኬሽን ነው። ከዛ ደግሞ ጂ አለ ግሪሶፍሉቪን የምንለው አንቲፋንጋይ ድራግ ነው። ከዛ ደግሞ ፒ አለ ፒ ደግሞ ፌኖባርቢቶንን ባርቢሬት ሴዴቲቭ ድራግ ነው። እንደዚሁም ደግሞ ኤስ የምንለው ሴንት ጆን ወርት አንሄርባል ሰፕልመንት ነው። እንደ ሄርባል ሰፕልመንት የሚሰጥ ነው። ስለዚህ CRP ጂፒኤስ ምትሉትን ያዟቸው። እነዚህ ምንድናቸው? ኢንዲዩስ የሚያደርጉ ማንን? CYP450 የሚባለውን ኢንዛይም። ቀጣይ ደግሞ እንድታውቁልኝ የምንፈልገው ኢንዛይም ኢኒቢሽን ነው። እነዚህ ደግሞ ኢንክሪዝ ያደርጋሉ የድራጉን ኢፌክትን ቶክሲሲቲ። ኢንዛይም ኢኒቢተር የምንለው ዲክሪዝ ያደርጋል አክቲቪቲው CYP450 ኢንዛይም የምንለውን ማለት ነው። ያ ደግሞ ሌሎቹ ድራጎቹ ስሎሊ ሜታቦላይዝ እንዲሆኑ ቀስ እያሉ ሜታቦላይዝ እንዲሆኑ ያደርጋል። ያ ደግሞ ኢንክሪዝ ያደርጋል ዘ ሌቭል ኢን ዘር ቶክሲሲቲያቸውን ማለት ነው። ለዚህ ኒሞኒክ አዘጋጅቼላችኋለሁ። ICK ብላችሁ ያዙት። ICK ፕላስ ቫሪየስ ግሬፕ ፍሩትስ። ICK ምን እንደሚያሳየው? አይዞኒክ አሲድ ነው። ቲቪ ድራግ ነው። ኢንሂቢት ያደርጋል ፌኒቶይን ሜታቦሊዝምን እና ፌኒቶይን ቶክሲሲቲ ይፈጥራል። ሲ ደግሞ ሲሚቲድንን አስታውሱ። ሲሚቲድን ደግሞ አን ኦልድ የሆነ አንቲ አልሰር ድራግ የሚሰጥ ነው። ኢንሂቢት ያደርጋል ዋርፋሪን ኤንቲዮፌኒን። ከዛ ደግሞ ኬ አስታውሱ። ኬ ደግሞ ኬቶ ኮናዞል አንቲፈንጋል ድራግ ነው። ኢንሂቢት ያደርጋል ስታቲስን እና መስል ብሬክዳውን እንዲፈጠርና ራብዶማዮላይሲስ የሚባለው ሀፕን እንዲያደርግ ያደርጋል። ሌላ ደግሞ ቫሪየስ የሆኑ ግሬፕ ፍሩቶች አሉ። እነዚህ ደግሞ ግሬፕ ፍሩት የምንለው ፖተንት የሆነ CYP3A4 የምንለው ኢንዛይም ኢንሂቢተር ነው። ስለዚህ ኢፍ ዩ ድሪንክ ግሬፕ ጁስ ዋይል ደግሞ እነ ስታቲንን እየወሰዳችሁ የሪስክ ኦፍ መስል ቶክሲሲቲ ያለው ማለት ነው። ከዛ ደግሞ የሚወክለው ደግሞ ኤሪትሮማይሲንን አስቡ። ኤሪትሮማይሲን ደግሞ የማክሮላይድ አንቲባዮቲክ ነው። ኢትስ ኦልሶ ኢንሂቢት ያደርጋል ስታቲንን ዋርፋሪን። ቪ ደግሞ ቫሎፕሮሌትን አስታውሱ ሲጀር ሜዲኬሽን ነው። ኢንሂቢት ያደርጋል ሌሎች አንቲ ኮንቭላንሳንትን ማለት ነው። ስለዚህ ኤግዛም ላይ ሲሚቲድን ብዙ ጊዜ ሬርሊ ነው አሁን ላይ የምንጠቀመው ምክንያቱም ከብዙ ድራግ ጋር ኢንተራክሽን ስላለው። ስለዚህ ኢንስቲድ ኦፍ ኢት ራንቲድን ኤንድ ፋሞቲድንን እንጠቀማለን። ዛዘር ቲንግ ማወቅ ያለብን ፕሮድራግ ነው። ፕሮድራግ የምንለው ፋርማኮሎጂካሊ ኢንአክቲቭ የሆኑ ኮምፓውንድ ናቸው እና አክቲቭ ለመሆን ሜታቦላይዝ መደረግ ያለባቸው እና ለምንድነው ፕሮድራግ የሆኑት? ፕሮብሌሞችን ሶልቭ ለማድረግ ነው። በኦብዘርቬሽን ዲስትሪቢዩሽን ኢንስታቢሊቲ ጊዜ የሚፈጠሩትን። ለምሳሌ ኤልዶፓ የምንለው ፕሮድራግ ነው ለዶፓሚን የሚሰጥ እና ዶፓሚን በራሱ ካኖት ክሮስ ማድረግ አይችልም ብለድ ብሬን ባሪየርን። ስለዚህ ኤልዶፓ ግን ይችላል ኢንሳይድ ደ ብሬን ክሮስ አድርጎ። ስለዚህ ኮንቨርትድ ኢንቱ ደ አክቲቭ ዶፓሚን ምን ለማድረግ? ፓርኪንሰንን ትሪት ለማድረግ። ሌላ ደግሞ ኢናልፕሪን የምንለው ፕሮድራግ ነው እና የማን የኢናልፕሪሌት እና ኢናልፕሪሌት የምንለው ኤሲ ኢንሂቢተር ነው እና ሃይ ብለድ ፕሬሸር በሚኖርበት ጊዜ የሚሰጥ ነው እና ኦራሊ ፑርሊ ስለሆነ አብዞርቭ የሚደረገው ኢናልፕሪል ግን ዌል አብዞርቭድ ስለሆነ በሱ ይሰጥና ሊቨር ላይ ደግሞ ኮንቨርትድ ይሆናል ማለት ነው። ከዛ ደግሞ ኮዴንን ማወቅ ነው። ኮዴን ፕሮድራግ ነው ለሞርፊን። ኮዴን ኢትሰልፍ በጣም ዊክ የሆነ አክቲቪቲ ነው ያለው። ግዴታ ኮንቨርትድ መሆን አለበት በCYP2D6 ኢንዛይም ወደ ሞርፊን ፔን ሪሊቭ ለመስጠት። ከዛ ደግሞ
ኮልፒዴግራልን መጥቀስ እንችላለን። ፕሮድራግ ነው፣ አንቲፕላትሌት ድራግ ነው እና ስትሮክን ፕሪቨንት ለማድረግ የሚሰጥ ነው። ምን ያደርገዋል? አክቲቬሽን ያስፈልገዋል። በCYP2C9 ኢንዛይም አክቲቬት መሆን አለበት። ዳዘር ዋን ኢዝ ቫልሳይክሎቪር የምንለው የፕሮድራግ ነው፣ የሳይክሎቪር የሄርፐስ ድራግ ነው እና ማች አብዞርቭድ ይሆናል በኦራል። ዛዘር ቲንግ ማወቅ ያለብን ፕሮድራግ ነው። ፕሮድራግ የምንለው ፋርማኮሎጂካሊ ኢንአክቲቭ የሆኑ ኮምፓውንድ ናቸው እና አክቲቭ ለመሆን ሜታቦላይዝ መደረግ ያለባቸው እና ለምንድነው ፕሮድራግ የሆኑት? ፕሮብሌሞችን ሶልቭ ለማድረግ ነው። በአብዞርቬሽን ዲስትሪቢዩሽን ኢንስታቢሊቲ ጊዜ የሚፈጠሩትን ለምሳሌ ኤልዶፓ የምንለው ፕሮድራግ ነው፣ ለዶፓሚን የሚሰጥ እና ዶፓሚን በራሱ ካኖት ክሮስ ማድረግ አይችልም ብለድ ብሬን ባሪየርን። ስለዚህ ኤልዶፓ ግን ይችላል ኢንሳይድ ደ ብሬን ክሮስ አድርጎ። ስለዚህ ኮንቨርትድ ኢንቱ ደ አክቲቭ ዶፓሚን ምን ለማድረግ? ፓርኪንሰንን ትሪት ለማድረግ። ሌላ ደግሞ ኢናልፕሪን የምንለው ፕሮድራግ ነው እና የኢናልፕሪሌት እና ኢናልፕሪሌት የምንለው ኤሲ ኢንሂቢተር ነው እና ሃይ ብለድ ፕሬሸር በሚኖርበት ጊዜ የሚሰጥ ነው እና ኦራሊ ፑርሊ ስለሆነ አብዞርቭ የሚደረገው ኢናልፕሪል ግን ዌል አብዞርቭድ ስለሆነ በሱ ይሰጥና ሊቨር ላይ ደግሞ ኮንቨርትድ ይሆናል ማለት ነው። ከዛ ደግሞ ኮዴንን ማወቅ ነው። ኮዴን ፕሮድራግ ነው ለሞርፊን። ኮዴን ኢትሰልፍ በጣም ዊክ የሆነ አክቲቪቲ ነው ያለው፣ ግዴታ ኮንቨርትድ መሆን አለበት በCYP2D6 ኢንዛይም ወደ ሞርፊን ፔን ሪሊቭ ለመስጠት። ከዛ ደግሞ ኮልፒዴግራልን መጥቀስ እንችላለን። ፕሮድራግ ነው፣ አንቲፕላትሌት ድራግ ነው እና ስትሮክን ፕሪቨንት ለማድረግ የሚሰጥ ነው። ምን ያደርገዋል? አክቲቬሽን ያስፈልገዋል። በCYP2C9 ኢንዛይም አክቲቬት መሆን አለበት። ዳዘር ዋን ኢዝ ቫልሳይክሎቪር የምንለው የፕሮድራግ ነው፣ የሳይክሎቪር የሄርፐስ ድራግ ነው እና ማች አብዞርቭድ ይሆናል በኦራል። Now let's talk about excretion. The kidney are the main organ for the excretion እና 3 ፕሮሰሶች አሉ። The first one is glomerular filtration. this occur የሚያደርገው ግሎሜሩለሱ ነው። only free drug ወይም ደግሞ not bound to protein ከፕሮቲኑ ጋር ባውንድ ያልሆኑ ድራጎች ናቸው ፊልተር መሆን የሚችሉት እና the rate of filtration on GFR ወይም ደግሞ glomerular filtration rate የምንለው ላይ ዲፔንድስ ይሆናል ፊልተር የሚሆነው መጠን ማለት ነው። ሁለተኛ ደግሞ አክቲቭ ቲዩቡላር ሲክሬሽን የምንለው ነው። ይሄ ደግሞ የሚፈጠረው በፕሮክሲማል ቲዩቡሉ ላይ ነው እና ሪኳየር ያደርጋል ካሪየር ፕሮቲኖች እና ኢነርጂ ትራንስፖርት ለማድረግ እና it is more saturable and competitive ነው። ለምሳሌ ፕሮቢኖሲድን እንጠቀማለን ምን ለማድረግ? ፔንሲሊን ሲክሬሽንን ብሎክ በማድረግ የፔንሲሊንን ኢፌክት ፕሮሎንግ ለማድረግ። ሰርድ ደግሞ ፓሲቭ ቲዩቡላር ሪአብዞርቬሽን የምንለው ይሄ ደግሞ በዲስታል ቲዩቡሉ ጋር ኦከር የሚያደርግ ነው እና ነን አዮናይዝድ የሆኑ ሊፒድ ሶሉብል ድራጎች ብቻ ነው ሪአብዞርቭ የሚሆኑት እና this is where the pH manipulation የሚፈጠረው ወይም ደግሞ ቅድም ያየነው አዮን ትራፒንግ የምንለው የሚሰራው። ሶ ፓርት 1 ይህንን ይመስላል። በፓርት 2 ደግሞ ሃፍ ላይፍን ጨምሮ ሌሎች ኢሴንሻል ቶፒኮች ኢንትሮዳክሽን ቱ ፋርማኮሎጂን የተመለከቱትን ኢንዲቴል እናያቸዋለን። ሰብስክራይብ አድርጉ፣ ላይክ አድርጉ። እንደዚህም ደግሞ ሜድፍሌክስ የቴሌግራም ቻናል አለን ፋይሎችን ኦርጋናይዝ ያደረገ ጆይን ማድረግ ትችላላችሁ። ለመግባት አቴልሹ ሴቭድ ብላችሁ ቴሌግራም ላይ ሰርች አድርጋችሁ ወይም ደግሞ በስልክ ቁጥራችን 0964657271 መደወል ትችላላችሁ።